ዮሐንስ ተሰማ እባላለሁ። ምኖረው እዚሁ ጅማ ከተማ ቦሳኪቶ ቀበሌ ነው ምኖረው። መልካም እንግዲህ ዛሬ የተሰባሰብንበት ዋና ዓላማ ያው ከጀመርን 10ኛ ዙራችን ነው። 10ኛ ዙራችንን በተመለከተ ልክ እንደ ልደት ቀናችን አድርገን ያከበርንበት ዕለት ነው። መነሻው ይሄ መሰባሰባችን ዋናው መነሻው ሀሳባችን ምንድነው? ያው በየሶስት ወሩ ደም ስንሰጥ ዓላማው ዋናው አንድን ነፍስ የማዳን ትልቅ ተልዕኮ ይዘን የተነሳ ነው ፕሮግራም ስለሆነ እኔ በበኩሌ በጣም ነው ደስ የሚለኝ። የጀመርነውን ዓላማ ምንም ሳናቋርጥ በእንደዚህ አይነት መልኩ ብንቀጥል ደስ ይለኛል ብዬ አስባለሁ። ከስጦታ ሁሉ ውዱ ስጦታ ደም መስጠት ነው። ምክንያቱም የቁስ ስጦታም አላቂ ነገር ነው። የምትሰጣቸው እያንዳንዱ የገንዘብ ስጦታም ከዛ በላይ ነው። ምክንያቱም አንድን ነፍስ በህይወት እንዲቆይ ነፍስን የማስቀጠል ነገር እጅግ በጣም ውድ ስጦታ ነው። ስለዚህ ይሄ መሰባሰብ ለሌሎች ትልቅ መነቃቃት ቢፈጥር ብዬ የማስበው ምናልባት ደማችን ትርፍ ነገር ነው። አሁን እየሰጠን ያለ ነው ለኛ ትርፍ ነው፣ ለሌሎች ግን ህይወት የሆነውን ነገር ነው የምንሰጠው። ሁሉም ሰው እውነት ከምንም በላይ ውድ በሆነው ደም ልገሳ ወይም ደምን በመስጠት ላይ ትኩረት ያደረገ ስጦታ ቢለማመደው ይሄን ኤክሰርሳይዝ ቢያደርግ እኔ በጣም ነው ደስ ይለኝ ብዬ አስባለሁ። ይዘን የምንሄደው ዓላማ አይደለም ይሄ እያንዳንዳችን ሁለት ሶስት ሰውም እያመጣን በዚህ ተሳትፎ ላይ ለማሳተፍ የበኩላችንን ድርሻ መወጣት አለብን። ምናልባት እኛ 10ኛ 15ኛ 16ኛ እያደረግን በቁጥር ልንዘልቅ እንችላለን፣ ግን ከኋላችን ይዘን የምንሄዳቸው ሰዎች አሉ ወይ? በእንደዚህ አይነት ስራ ላይ እንዲሳተፉ እያነቃቃን ነው ወይ? ይሄ ነው ትልቁ ስራ መሰራት ያለበትም ይሄ ነው። እኔ ለምሳሌ በራሴ ስም አንድ ሁለት ሰው ባመጣ 10ችን 20 ሰው አመጣም ማለት ነው። በሚቀጥለውም ልክ እንደዚህ አይነት ነገር ብንፈጥር እኛ ያመጣናቸው ሰዎች ሌላ ሰዎች ያመጣሉ። ይሄ የተሰናሰለ አካሄድ ትልቅ አስተዋጽኦ አለው ብዬ አስባለሁ። ወደፊት ምናልባት እንግዲህ ቢሳካልን ብዬ የማስበው እያንዳንዳችን ሁለት ሰው የቻልነውን ያህል ሰው አምጥተን ለዚህ ተሳትፎ በዚህ በጎ ዓላማ ላይ ብናሳትፍ ጥሩ ነው ብዬ አስባለሁ። እሺ፣ ስሜ መሪሰው ሽጥላ እባላለሁ። የጅማ ከተማ ነዋሪ ነኝ። ሚያዝያ 28 ልደት ቀን ነበረ የግዛቱ አማረ። ከዛን ቀን ጀምሮ እሱ ያችን ቀን የኔን ልደት ቀን በዚህ መልኩ ማሳለፍ አለብኝ ብሎ ለኛም ጥሪ ያቀረበልን። ከዛ እኛም ትልቁ ዓላማ እሱ ልደቱን እዛ ጋር ሲያከብር እኛ ደግሞ በሱ አስታከን ትልቁ ስጦታ ለሰው ልጅ ደም ነውና ደም በመለገስ ዛሬ 10ኛ ዙር ደርሰናል። በግል 19 ዙር አድርጌያለሁ። እኔ ግን በዚህ በእንትኑ ምክንያት ግን 10ኛ ዙር ነው አሁን ያለነው። ጥሩ ነው ያለው ነገር። ደም ለማን እንደምንሰጥ ለምን እንደምንሰጥ ማን ጋር እንደሚደርስ አናውቅም። ነገ ከነገ ወዲያ እኔም ጋር ሊመጣ ይችላል፣ አያምጣው ሌላም ሰው ጋር። ስለዚህ ደም በነፃ መስጠት ከፈጣሪ የተሰጠ ነገር ነው። እኛ ደግሞ በደም እጦት አንድም እናት መሞት የለባትም። በደም እጦት ማንም ሆስፒታል ውስጥ መጎዳትም መሞት የለበትም። ከዚህ አንፃር ነው ደም የምንለግሰው። ሁላችንም ጤነኛ የሆነ ሰው እድሜው ከ18 ዓመት በላይ የሆነ ወንድ ሴት ሳይል ደም ቢለግስ አንድ ውስጥ የተቀመጠ ደም ካልወጣ ምንም ትርጉም የለውም። ግን እኔ ማወጣውና የምሰጠው ደም እንደገና አዲስ ደም ነው የማመርተው። የኔ ደም ግን እዛ ጋ በሚጥ ይሁን በተለያየ ኬዝ ሆስፒታል ላለ ሰው ይደርሳል። ለማን እንደሚደርስ ግን አላውቅም። በኔ ደም አንድ ሰው ህይወት ታደጋለሁ። ስለዚህ እባካችሁ ለደም መስጠት ያላችሁ አመለካከት ቢለወጥ ጥሩ ነው። ግን ደም የሆነ ቤተሰብ ጋር ደም ፈልጉ ሲባል ደም የት እናገኛለን እያልን ብዙ የምንሮጥ ሰዎች አለን። እስቲ ቆም ብለን አንዳንዴ እኛ ምን ለግስና ከየት እንደሚገኝ ብናቅ መልካም ነው እላለሁ። እኔ ሰለሞን ይጥና ይባላለሁ። እዚህ ጅማ ተወላጅ ነኝ። ቦሳኪቶ የፈረንጅ አራዳ ልጅ ነኝ። እዚህ የመሰባሰብ አንኛ ግዛቱ አማረ የሱ የልደት ቀን ጀምረን ነው ዛሬ 10ኛ ጊዜ ነው
የተገናኘ ነው። በጣም ደስ የሚል ነው። ድባቡም ደስ የሚል ነው። ሰውም እየጨመረልን ነው ያለው። ትልቅ መነቃቃትን ነው የሚያሳየው። ደም መለገስ ትልቅ ስጦታ፣ ከስጦታችሁ ሁሉ የላቀ ስጦታ የደም ስጦታ ነውና ደም መለገስ አለ፣ መቋረጥ የለበትም። ግንዛቤ ማስጨበጥ ደግሞ ትልቅ ስራ እየተሰራ ነው ያለው። በጣም አመሰግናለሁ። አሁን ወደ 45ኛ ጊዜ ገብቻለሁ። ያው ጥሩ ነው መነቃቃቱ፣ የለመደ ነው ሰውም መስጠትን ግንዛቤውም የተጨበጠ ስለሆነ ጥሩ ነው። በቃ ወጣቱም የተንቀሳቀሰ ነው ያለው። ጥሩ ነው። በቃ ጥሩ ደረጃ ደርሰዋል። ሚሊዮን ዘገባ ደም በዚህ ደም ልገሳ ፕሮግራም ላይ ደም እንድለግስ ያደረገኝ ምክንያት ግልጽ ነው። በእኔ ደም ምክንያት አንድ የተጎዳ መዳን መትረፍ ከቻለ ይሄ በጣም ትልቅ በረከት ነውና በምድርም በሰማይ ትልቅ ጥቅም የሚያሰጥ ነገር ስለሆነ የተጎዱ ወላድ እናቶች፣ የተጎዳ ባደጋ የተጎዱ ልጆቻችንን ለማትረፍ የኔ ደም አስፈላጊ ነው እና ተጨማሪ ደግሞ ጅማ ከተማ ላይ የህፃናት ካንሰር ህሙማን መርጃ ማዕከል አለና እዛ ውስጥ ያሉ ህፃናቶች በጣም የሚያሳዝኑ በጣም ትናንሽ ልጆች አሉና እነሱንም ጎን ለጎን ሰፖርት ለማድረግ ነው በደም ልገሳው ላይ ለመሳተፍ የፈለኩት። ይሄ ደም ልገሳ ፕሮግራም በጓደኛ ጋዜጠኛ ግዛቱ አማካኝነት የተጀመረ ኢኒሼቲቭ ቢሆን በሌላ ፕሮግራሞች ላይ ደም እንሰጥ ነበረ። ስለዚህ ይሄ ጓደኛችን ደግሞ እንዲህ አይነት ነገሮች ላይ እንደ ፓርቲሲፔት እንድናደርግ ያደርገናልና እዚህ የተቀደሰ ተግባር ላይ እንድሳተፍ ያደረገኝ ጓደኛዬ ግዛቱ ነው። ይህን እድል እንዳገኝ ስለረዳኝ በጣም አመሰግናለሁ። 10ኛ ዙሩ ነው አይ ቲንክ እሱ ጆይን ካደረጉ 3ኛ ዙሬ ነውና በዚሁ ቀጥላለሁ። ጓደኞቼን በማስተባበር ይህንን ፕሮግራም እንዲሳተፉ የበኩሌን ጥረት አድርጋለሁ። ደም አንዳንድ ጊዜ ሰዎች ደም ለግሱ ስትላቸው በጣም የሚጎዱና እዚሁ አዙሮ መጥላቸው ሰፈራቸው ነገር የሚጎል ነው የሚመስላቸው። ደም በባህሪው የራሱ ሳይንስ አለውና ሪሳይክል መደረግ አለበት። ደም እኔ አንድ ዩኒት ኢቭን ኢፍ 2 ዩኒት ብሰጥም ብዙ እንትን የለኝም ያው ከእንትን ፕሮሲጀሩ ስለሆነ እንጂ አንድ ዩኒት ደም መለገስ በጣም ትልቅ ሜንታል ሳቲስፋክሽን በምድር በሰማይ በጣም የሚደገፍ ነገር ነውና ደም በመስጠቴ እኔ በጣም ደስተኛ ነኝና አንዳንድ ሰዎች ይህንን ተግባር ከባለሙያ ጋር በመነጋገር ደግፈው ደም መስጠት ቢችሉ መልካም ነው ብዬ አስባለሁ። እኔ ዶክተር ድርባ ፉፋ እባላለሁ። የጅማ ዩኒቨርሲቲ ሕክምና ማዕከል ውስጥ የህፃናት ካንሰር ሐኪም ነኝ ማለት ነው። ፍላጎቱ በጣም ከፍተኛ ነው። በተለይ የህፃናት ካንሰር የሚታመሙ ታካሚዎች ውስጥ ደም በጣም አስፈላጊ ነው። ከዚህ ጋር አሁን ህፃናት በሽታው ራሱ የደም ማነስ ያመጣል። ኬሞ የሚባል የካንሰር ህክምና ደግሞ ሲሰጥ ደግሞ የአጥንት መቅኔን አፌክት ያደርጋል ማለት ነው። እሱ ደግሞ የአጥንት መቅኔ ውስጥ የሚመረቱ የደም ሴሎችን ፕላትሌት፣ ቀይ ደም ሴል እና ነጭ ደም ሴሎችን በጣም ያወርዳልና ከነዚህ ቀይ ደም ሴል እና ፕላትሌት የሚባሉት በጣም አስፈላጊ ናቸው ማለት ነው። ስለዚህ አስፈላጊነታቸው ከመጠን በላይ ነው፣ ከሚገለጽ በላይ ነው። ትንሽ በዚህ አመት እጥረት እንዳለ ያው ይታወቃል። ዛሬ ግን በጣም መጥቼ የኢልማን አባ ጅፋር እንደዚህ በዚህ ብዛት ደም እየሰጡ ስላየሁት በጣም ደስ ብሎኛል። አንተ ደግሞ በልደቴ ቀን የደም ልገሳ በበጎ አድራጎት ለማሳለፍ ስለወሰንክም አንተንም ስላወቅኩት እንደዚህ ያለ ቅን ልቦና ያላቸው ሰዎች ስላወቅኩትም በጣም ደስ ብሎኛል። ለኔ ይሄ በጣም ትልቅ እፎይታ ነው። ምክንያቱም ይሄ አስፈላጊነቱ ከመጠን በላይ ከአቅሜ በላይ ወይ ደግሞ እዛ ካለን በጣም ከአቅማችን በላይ ከመሆኑ የተነሳ እየጮኩ ነበር። ሶሻል ሚዲያ ላይም ይሄንን ጉዳይ ማጮህ ጀምሬ ነበርና መጥቼ ደግሞ ዛሬ አንተንም ስላወቅኩት እንደዚህ ለማስተዋወቅ ይሄንን አድቮኬት ለማድረግ የሚሰሩ ሰዎችን ስላየሁት በጣም ደስ ብሎኛል። ሁሉም ሰው ያው ደሙን በመስጠት እነዚህ በጣም የሚያስፈልጋቸው ልጆች ህይወት እንዲያድንም ያው ጥሬን አቀርባለሁ።